በእርግዝና ወቅት ወሲብ የሚከለከልባቸው አጋጣሚዎች። ሰላም እንዴት ናችሁ? እኔ ደሳለሁ ነኝ። ዛሬ ይዤላችሁ የመጣሁት በእርግዝና ወቅት ወሲብ ይከለከላል ወይስ አይከለከልም፣ ሪኮመንዴሽኖች ምን ይላሉ የሚለውን ነገር ነው ይዤላችሁ የመጣሁት። የተለያዩ ሪኮመንዴሽኖች እንደሚያስቀምጡት ከሆነ በእርግዝና ወቅት ወሲብ አይከለከልም። ነገር ግን የሚከለከልባቸው አጋጣሚዎች አሉ። እነሱን እነግራችኋለሁ ማለት ነው። የመጀመሪያው በእርግዝና ወቅት ወሲብ ከሚከለከሉባቸው ነገሮች ውስጥ አንዱ በማህፀን ውስጥ የደም መፍሰስ ካለ ነው። በማህፀን ውስጥ ላይ የደም መፍሰስ ካለ ይህንን ነገር ሊያባብስ ስለሚችል ማለት ነው ወሲብ በሕክምና ይከለከላል። ሌላኛውና ሁለተኛው ወሲብ በእርግዝና ወቅት የሚከለከልበት አጋጣሚ ደግሞ የእንሽርት ውሃ ከፈሰሰ ነው። የእንሽርት ውሃ ያለ ጊዜው ቀድሞ የሚፈስ ከሆነ በዚህ ሰዓት ላይ የወሲብ አያስፈልግም ማለት ነው። ምክንያቱም ለኢንፌክሽን ስለሚጋልጥ ወሲብ ይከለከላል ማለት ነው። ሌላኛውና የመጨረሻው ወሲብ የሚከለከልበት አጋጣሚ ደግሞ ያለ ቀኑ ምጥ ከመጣ ወይም ደግሞ ፕሪተርም ሌበር የምንለው ነገር ካለ ወሲብ ይከለከላል ማለት ነው። ከዚህ ውጭ ግን ከነዚህ ከሶስት ምክንያቶች ውጭ ወሲብ የሚከለከልበት አጋጣሚ የለም። ሪኮመንዴሽኖችም በእርግዝና ወቅት ላይ ወሲብን አይከለክሉም ማለት ነው። አመሰግናለሁ። ኮሜንት ካላችሁ ኮሜንት ስር ማስቀመጥ ይቻላል።